ድሮ ጸጉሯ ረጅም ይባል ነበር ድሮ ወገቧ ቀጭን ጸጉሯ ረጅም አሁን ቀርቷል ለምን ጸጉሩ የግል ይሁን የመንግስት ይሁን አልታወቀም ቆንጆ ሚስት ስጠኝ ይልና ሜላል ብቻ ቆንጆ ትሆን እንጂ ጸባይ በዱላ ይስተካከላል ይላል የሚገርመው አግብቷል ጸባይ በዱላ ይስተካከላል እንኳን ዱላ ሊያነሳ ምትደበድብ ነው ያጋባው እሷ ነች በቃ የምታስተካክለው አንዳንዶች ፓስተር በፌስቡክ ላይ አንድ ልጅ ጋር ተዋውቂያለሁ በጣም ቆንጆ ልጅ ነው ንግግሩ በጣም ደስ ይላል ሁሉ ነገር ደስ ይላል በስልክ ውስጥ ወድሻለሁ ይለኛል እኔ ደግሞ ወድሃለሁ ለማለት አላየሁትምና ተቸገርኩኝ ይላል ፎቶውን አይቻለሁ ግን ይላል እኔ እንደዚህ ይላልው ትዳር በፎቶ እንቶ ፈንቶ ቢያል ዞች ምን ይላሉ እኛ ቤተክርስቲያን ለኔ የሚሆኑ ሴቶች የሉም ለኔ የሚሆን ወንድ የለም ምራቃቸውን ያዋጡ የሉም ይላሉ እዚህ ምራቅ ያዋጣ ሞልቷል አየሁኛው በጣም ደስ የሚል ነው አንድ ዞር ብላችሁ ተመለካከቱ ያገባችሁ ወደኔ ተመልከቱ ያላገባን ግን ተመልከት የኢትዮጵያም ሴት መታ 3 ወር ነው የሚበቃት ሲስተም ውስጥ ነው የምትገባው ወዳው ሲስተም ውስጥ ነው ጎበዞች ናቸው ከወንድ ልክ ሴት በጣም ፈጣን ነው በዚህ በሁሉ ሲስተም ውስጥ ነው ባንድ የምትገባው ወንድየው እንደውም እኩል መተው ገና 6 ወር አመት ይፈጅበታል እያየሁት ነው ይላል ያጠናውት ነው ይላል ኤፌሶን ምዕራፍ 4 ቁጥር 17 ላይ እንደዚህ ይላል ኤፌሶን 4:17 እንግዲህ አሕዛብ ደግሞ በአእምሮአቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ ላለው በጌታ ሞኜ መሰክራለሁ አሕዛብ ደግሞ በአእምሮአቸው ከንቱነት እንደሚመላለሱ ይላል ይሄ አንዱ ጥቅስ ነው ርዕሴ ለጤናማ ኑሮ ጤናማ አእምሮ የሚል ነው እንዲሁም ደግሞ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 16 ላይ እንዲያስተምረን የጌታ ልብ ማናውቆት ነው እኛ ግን የክርስቶስ ልብ አለን ይላል በእንግሊዘኛው we have mind of Christ የሚለው ልብና አእምሮ ኢንተርቼንጀብል ነው ማለት አንዳንድ ቦታ ልብ ይለዋል አንዳንድ ቦታ ደግሞ አእምሮ ይለዋል በአእምሮአችሁ መታደስ ተለወጡ ይላል እንደገና ደግሞ በልባችሁ መታደስ ተለወጡ ይላል እና ርዕሴ ለጤናማ ኑሮ ጤናማ አእምሮ ለጤናማ ህይወት ለጤናማ ሪሌሽንሺፕ ጤናማ አእምሮ በጣም አስፈላጊ እንደሆነ በሱ ዙሪያ ማነሳቸው ነገሮች አሉ ማለት አንድ 4 ነገሮችን አነሳለሁ ለምሳሌ በሲንግልነት ጊዜ እንዴት ነው መኖር ያለብን ማለት አሁን በዚህ ሁኔታ ማለት እንዴት መኖር አለብን ወደ ትዳር እንዴት ነው መምጣት የምንችለው የእግዚአብሔርን ፈቃድ እንዴት ነው የምናቀው ጮኛ ከሆነ በኋላ ደግሞ ወደፊት በጮኝነት ጊዜ እንዴት ነው መመላለስ ያለብን ከዛ ደግሞ ጮኝነቱ አልቆ ሁሉ ነገር ተስማምቶ ወደ ጋብቻስ ምንገባው እንዴት ነው በሚል ከአንድ ብቻችሁን እስከ 2 እና 200 ድረስ አድርሼ ጨርሳለሁ ማለት ነው እና እስከ ጋብቻ በር አድርሼ ነው ዛሬ ማታ ምን ሰናበተው እስከ ጋብቻ በር እና በሩ ላይ በቃ አርጌ ልክ ሙሴ ከነዓንን በሩቁ እንዳየ ጋብቻ በሩ ላይ በቃ አርጌ አሳይቻቸው ከዛ ነው ወደ ደንብ ኮራዶ መለሳለሁ ማለት ነው ከዛም በኋላ መግባትና አለመግባባት የናንተ ጉዳይ ነው ማለት ነው መልካም አንድ ወጣት እንደዚህ ነበር ሁሉ ጊዜ እግዚአብሔር ቆንጆ ሚስት ስጠኝ ይላል ክራይቴሪያችን ምን አይነት መሆን እንዳለበት በኋላ እናገራለሁ ቆንጆ ሚስት ስጠኝ ይልና ሜላል ብቻ ቆንጆ ትሆን እንጂ ጸባይ በዱላ ይስተካከላል ይላል ብቻ ቆንጆ ትሆን ጸባይ በዱላ ይስተካከላል ይላል እና በዚህ በ21ኛው ክፍለ ዘመን ምን አይነት ሰው ነው አልኩ እንዴት እንደዚህ ጸባይ በዱላ አባቶቻችን እንደዚህ ያደርጉ ነው ይሄን አመለካከትን ቀይር ብዙ ነገር ያው በጌታ አይደለም ሰውየው በዛኛው ዓለም ነው የሚገርመው አግብቷል ጸባይ በዱላ ይስተካከላል እንኳን ዱላ ሊያነሳ ምትደበድብ ነው ያጋባው እሷ ነች በቃ የምታስተካክለው አንዳንድ ጊዜ የከንፈራችን ፍሬ ይዞራል ወደኛ ስለዚህ ማሰብ አለብን እንዴት ነው ወደ ትዳር የምንገባው የኛ ራሱ አመለካከታችን ጤናማ አእምሮ ለጤናማ ኑሮ የመጀመሪያው
አንድ ሰው ሌላ ሰው ከማግባቱ በፊት ከራሱ ጋር መግባባት አለበት የሚል ነው። ምክንያቱም ይሄ ከራሱ ጋር ያልተግባባ ሰው ሌላ ሰውን ቢመጣ አያኖርም። እንደውም ያኛውን የሌለውን ባህሪ የሌላትን ባህሪ እና ስለዚህ የመጀመሪያው ስለ ራሳችን ማወቅ አለብን። ስለ ራሳችን ማንነኝ እኔ ለመሆኑ የሚለውን እኔ ማንነኝ ምንድነው ያለሁበት ደረጃ ያለሁበት ሁኔታ የሚለውን በደንብ ማወቅ ያስፈልጋል። ከራሱ ጋራ ያልተግባባ ሰው ሌላም ሰው ቢያገባ አስቸጋሪ ነው የሚሆነው። አንደኛ በቃሉ መሰረት ራሳችንን ማድረግ አለብን፣ መያዝ አለብን። በእግዚአብሔር ቃል ማደግ፣ በትምህርታችን በእውቀታችን ማደግ። ምክንያቱም ወደፊት ያለውና ወደ ኋላ ያለውን ማቀየር የለብንም። ሁሉን በጊዜ ቀስያን መጨረስ አለብን። እኔ ከልምዴ እንዳየሁት እስካሁን ድረስ ትልቁ ነው የሚማሩ ሰዎች አሉ፣ ባልና ሚስቶች ነው። ለምን ቀስያን ነው? ድሮ ትምህርት አልጨረስን። ስለዚህ እንደኛ እንድትሆን አያስፈልግም። ይሁን እስካሁን ድረስ ማስተርስ ለመስራት እየጣርኩ ነው። 52 ዓመት ሆነኝ። እስካሁን ትምህርት አላለቀም። በጊዜ አልጨረስኩም እኔ። ስለዚህ ትምህርት ቤት ሰው ሲሄድ በጣም ብዙ በርግጥ በየጊዜው መማር ያስፈልጋል። ትምህርት ታውቃላችሁ በየ2 ዓመቱ ኤክስፓየርድ ይሆናል ይባላል። በተለይኛ የባበሻው ኮሚኒቲ የዛሬ 20 ዓመት ዲግሪ የሰራ እስከ ዛሬያችኑ ዲግሪውን ይዞ አለ፣ ግን ኤክስፓየርድ ይሆናል። በየ2 ዓመቱ አፕዴት መደረግ አለበት። ሆኖም ግን ለአፕዴቲንግ ነው እንጂ ትምህርት ግን ቀድሞ ዋና መሰረታዊ ነገሮችን መጨረስ ያስፈልጋል። አስቀድሞ እኔ ምንድነው ማድረግ ያለብኝ የሚል በትምህርት በኩል ዝግጅት፣ በራስ በኩል ራስን በመቀበል ዝግጅት፣ በጌታ ቃል በኩል የጌታን ቃል በማጥናት በደንብ የሚገባውን ማድረግ ያስፈልጋል። የመጀመሪያው ከራሳችን ጋር መግባባት አለብን። ሰው ከራሱ ጋር ይጣላል። ለምንድነው ሰው ሱሳይድ ኮሚት የሚያደርገው? ለምንድነው? ከራሱ ጋር ተጣልቶ። አንዳንድ ሰዎች እንደዛ ነው የሚያደርጉት። አንዳንድ እህቶች በመስታወት ፊታቸውን ያዩና ምን መስላለሁ ይላሉ። ምን መስላለሁ? ሰው ከዝንጀሮ ነው መጣ የሚባለው እውነት ሳይሆን አይቀርም የሚሉላል። የዳሪዮስ ቲዮሪ የሚመጣባቸው ማለት ነው። ሰው ከዝንጀሮ አይደለም የመጣው። ሰው በእግዚአብሔር እስትንፋስ የተፈጠረ ነው። መዝሙረ ዳዊት 139 ግሩምና ድንቅ አድርገህ ስለፈጠርከኝ አመሰግናለሁ ይላል። ግሩምና ድንቅ ሆኜ ተፈጥሬያለሁ። ስለዚህ ሰው ማንነቱ በፀጉሩ አይለካም፣ በአፍንጫው አይለካም። ድሮ ፀጉሯ ረጅም ይባል ነበር። ድሮ ወገቧ ቀጭን፣ ፀጉሯ ረጅም። አሁን ቀርቷል። ለምን? ፀጉሩ የግል ይሁን የመንግስት ይሁን አልታወቀም። የፀጉር ነገር አይታወቅም። በቃ አሁን ፀጉሯ የራሷ ነው ወይስ የመንግስት ፀጉር ነው? የወገብ ጉዳይ ደግሞ አሁን በቃ ጃንክ ፉድ መጣ። በቃ እንደ ዱባ ወደ ጎን ነው የምትሰፋው። ሁለቱም ወደቀ። እንግዲያውስ ድሮም ቢሆን ልክ አልነበረ። የሰው መመዘኛው ማንነቱ ውስጡ ነው። ፈሪሃ እግዚአብሔርነቱ፣ ጌታን መውደዱ፣ ሰውን ማክበሩ፣ ሰውን መውደዱ ውስጡ ነው። ስለዚህ የሰው ማንነቱ የሚለካው በውጭ አይደለም። አንዳንዶች ፓስተር በፌስቡክ ላይ አንድ ልጅ ጋር ተዋውቂያለሁ፣ በጣም ቆንጆ ልጅ ነው፣ ንግግሩ በጣም ደስ ይላል፣ ሁሉ ነገር ደስ ይላል፣ በስልክ ውስጥ ወድሻለሁ ይለኛል፣ እኔ ደግሞ ወድሃለሁ ለማለት አላየሁትምና ተቸገርኩኝ ይላል። ፎቶውን አይቻለሁ ግን ይላል። እኔ እንደዚህ እላለሁ፣ ትዳር በፎቶ እንቶ ፈንቶ ብያለሁ። ትዳር በፎቶ አይሆንም። ለምን? ፎቶ ልሙጥ ነው፣ ሰው ግን ጥልቅ ነው። ሰው ጥልቅ ነው፣ ፎቶ ልሙጥ ነው። አንዴ እንደዚህ አይተ ልሙጥ ነው፣ ጥልቅነቱን አያሳይም ፎቶ። እንዴት 50 ዓመት አብረሽ የምትኖሪውን 40 ዓመት አብረሽ የምትኖሪውን ሰው በፎቶ ብቻ ትመርጫለሽ ይላል። ከአንድ ጣራ በታች እኮ ከሁለት ሰው ጋር ስንኖር ከአንድ ጣራ በታች ካልተግባባን ከጣራ በታች ብዙ ጣራ አለ፣ ብዙ ጣር። ስለዚህ በፎቶ አይሆንም፣ በፍጹም በፎቶ አይሆንም። ማወቅ ያስፈልጋል። ማን ነው እሱ? ማነች እሷ? ያን ነገር የኛን ከጨረስን በኋላ ማለት ነው። ሌላው አንዳንዶቹ እኛ ቤተክርስቲያን የሉም። እዚህ በጣም ነው ደስ ያለኝ ፓስተር፣ በጣም ደስ ያለኝ ምን መሰለህ? ብዙዎች ምን ይላሉ? እኛ ቤተክርስቲያን ለኔ የሚሆኑ ሴቶች የሉም፣ ለኔ የሚሆን ወንድ የለም፣ ምራቃቸውን ያዋጡ የሉም ይላሉ።
እዚህ ምራቅ የዋጠ ሞልቷል። አየሁኝ አሁን በጣም አየሁ። በጣም ደስ የሚል ነው። አንዴ ዞር ዞር ብላችሁ ተመለካከቱ። ያገባችሁ ወደ እኔ ተመልከቱ። ያላገባን ግን ተመልከት። የሚገርም ነው ይሄ። ጌታ ያደረገው ነው። ስሙ የተባረከ ይሁን። አዎ። እና አንዳንዶቹ እኛ ቤተክርስቲያን የለምና ከኢትዮጵያ እመጣለሁ ይላሉ። ሰው ኢምፖርት ኤክስፖርት አይደረግም። ከኢትዮጵያ የምታመጣው ምንድነው? ቡና ነው ማምጣት ያለብህ ከኢትዮጵያ። ጭኮ ምናምን ነው እንጂ ማምጣት ያለብህ። እዚሁ ለምን አትፈልግም ቤተክርስቲያን እላለሁ። እዚሁ ቤተክርስቲያን ለምን አትፈልግም ስል አንዳንዶች ምን ይላል? አይ የዚህ ሀገሮቹ ሲስተሙን ስለሚያውቁት ከኢትዮጵያ ነው ማመጣው ይሉኛል። አንዳንድ ወንዶች እንደዛ ሲስተሙን ታውቀዋለች ይላል። እኔ ምን እላለሁ? ሞኝ ነህ፣ የዋህ ነህ። የኢትዮጵያም ሴት መታ 3 ወር ነው የሚበቃት። ሲስተም ውስጥ ነው የምትገባው። ወዳው ሲስተም ውስጥ ነው። ጎበዞች ናቸው። ከወንድ ይልቅ ሴት በጣም ፈጣን ነው። በዚህ በሁሉ ሲስተም ውስጥ ነው ባንድ የምትገባው። ወንድየው እንደውም እኩል መተው ገና 6 ወር ዓመት ይፈጅበታል። እያየሁት ነው ይላል፣ እያጠናሁት ነው ይላል። ልክ አይደለም። ሲስተሙን ምናምን አትበል። የእግዚአብሔር ፈቃድ ብቻ ይሁን። አንዳንዶቹ ከኢትዮጵያ አምጥተው በጣም ብዙ ነገር ነው የምሰማው። አንዳንዶቹ ካላረገዘችና ካልወለደች እንትኑን ሁሉ ይሄንን ፕሮሰሱን ሁሉ አይጀምሩም። ካላረገዘች እዚያ ኢትዮጵያ ሆና መውለዷና አለመውለዷን ቼክ ማድረግ አለብኝ ይላል። ምን አይነት ዘመን ነው? ጧት እንዳስተማርኩት ይሄ የማይረባ አእምሮ፣ ከንቱ አእምሮ። ትዳር የሚመሰረተው በልጅ ላይ አይደለም፣ በሁለቱ ወጣቶች እውነተኛ ፍቅር ላይ ነው መመስረት ያለበት። እና ፕሮሰሱን ለምንድን ነው ያልጀመርክላት ስል ቆይ ቼክ እያረኩ ነው። ባለፈው ሄዶ ጌም ተጫውቶ መጥተዋል እና ማርገዟና ለማርገዟን እያየሁ ነው ይላል። ጌሙ ፉርሽ እንደሆነ ወይም ሰርቶ እንደሆነ እያየሁ ነው ይላል። ልክ አይደለም። ከዛ ስታረግዝ ደግሞ እነዚህ ያላገቡ ስለሆነ አንዳንድ ንግግሬ አይገባቸውም፣ አላገቡም። እና ያገባችሁ ሰዎች ናቸው የሚገባቸው። አንዳንዶቹ አይገባቸው፣ ቢገባቸውም ያፍራሉ። እኔ እንደማስተምረው እንዳየሁት ያላገቡ ወጣቶች በተለይ በዚህኛው ዘመን ካገባ ነው የሚቀራቸው ፕራክቲሱ ብቻ ነው እንጂ የማያውቁት ነገር የለም ብዬ ደምድሜያለሁ። በቃ እናንተ የማታውቁት ነገር የለም። ለዚህ ነው የምናስተምረው ፎርማል በሆነ ሸፕ እያደረግን በትክክለኛው መንገድ እንድትሄዱ ለማለት ነው እንጂ ብዙ ነገር ያውቃሉ።